ከሀገር ሉዓላዊነት በላይ ከሶቨሬንቲ በላይ ከውርደት በላይ ቅድሚያ የሚሰጠው አጀንዳ ያለው አሰብን እኮ አንድ ትንሽ ጎረቤታችን ላይ ያለች ከኛ የተገነጠለች ሀገር የኛ የሆነውን መሬት ይዛ ከመቀመጥ በላይ ምን አይነት ብሔራዊ ውርደት አለ? የተባበሩት መንግስታት ድርጅት ወደብ የሰጠው ለኢትዮጵያ እንጂ ለኤርትራ አይደለም። ሌላው ኦኬ ሀገር ናቸው ሲባል መከላከያ ሊኖራቸው ምናምን ይችላል። ወደባችን ግን የኛ የሆነው ምጽዋ እኮ ተጠቃሚበት ተብሏል። የኛ እኮ ነው ምጽዋ። ወደብ በሙሉ እኛ ነን እኮ የምናስተዳድረው ሲባል ህጉን ላሳያችሁ ነው። ዓለምን ገበርን የሚያደርገው የተባበሩት መንግስታት ድርጅት በውሳኔ 390 ንዑስ አንቀጽ 5 አማካኝነት ኤርትራና ኢትዮጵያ በፌዴሬሽን ይዋሃዷለች። ፌዴራል ነው የምትሆነው ኤርትራ አንድ ክልል ናት ማለት ነው። የውስጥ ነፃነት ያላት ክልል ናት። ፕሬዚዳንት አላት፣ ባንዲራ አላት፣ ህገ መንግስት አላት። ግን ኢትዮጵያ ናት የውጭ ጉዳይ የምታስተዳድረው ኢትዮጵያ ናት። የውጭ ጉዳይ ኤርትራን አያገባትም። ገንዘብ የምታትመው ኢትዮጵያ ናት። የውጭ ንግድ ኢትዮጵያ ናት። በደንብ አድርጋችሁ እዚህ ጋር ያዙልኝ። ዋናው ነጥብ ላይ ልምጣላችሁ። ሌሎችም ነገሮች አሉ። ወደብን በተመለከተ 100% የምታስተዳድረው ኢትዮጵያ ናት። ወደብ የኢትዮጵያ ነው። ኤርትራ ክፍለ ሀገር ናት። እቺ ክፍለ ሀገር የውስጥ ነፃነት የተሻለ ነፃነት አላት በፌዴሬሽኑ መሰረት። ወደቡ ግን የኢትዮጵያ ነው። ኢትዮጵያ ናት የምታስተዳድረው። የተሰጠው ህገወጥ በሆነ መንገድ ነው። ህገወጥ የሆነ ድርጅት ስልጣን ይዞ ህገወጥ በሆነ መንገድ አንድ ግለሰብ ሰጣቸው። የባንዳው ልጅ ያው ዜናዊ አስረስ ባንዳ ናቸው። መለስም ብለናቸዋል። ባንዳ ነው። የሀገር ፍቅር ስሜት የነበረው ምናምን ውሸታ አሉ። እልም ያለ ባንዳ ነው። ስለዚህ መለስና ኢሳያስ የሆኑ ሰዎች ሆነው ለካዛ ጋር እንካ ወሰድ ብለው የመረቁለት የኛ የሆነ ንብረታችንን ወሰዱ። በምን? በህገወጥ መንገድ። ይሄ ሁሉ ህዝብ በአመት ስንትና ስንት ቢሊዮን ዶላር ነው የምንከፍለው ለጅቡቲ። እንደው ትንሽ ፊል አታርጉም? ስንት ቤት ያሰራል? አሁን ለጅቡቲ የከፈልነው ገንዘብ ወያኔ ከነበረበት ጊዜ አንስቶ የከፈልነው ገንዘብ ለእያንዳንዱ ኢትዮጵያዊ ቤተሰብ አንዳንድ ቤት ያሰራል። በትንሹ ሁሉም ኢትዮጵያዊ ቤት ይኖረዋል። ቤት የሌለው ኢትዮጵያዊ በሙሉ ተመዝግቦ ቤት እንዲኖረው የሚያደርግ ለጅቡቲ ከፍለናል። ስንት ቢሊዮን ዶላር ነው የከፈልነው? ስለዚህ ከዚህ በላይ ምን አጀንዳ አለ? ቤት ሁሉም ኢትዮጵያዊ ቢኖር እኮ በከፍተኛ ደረጃ የኢኮኖሚ ችግሩ ተቃለለ ማለት ነው። ሰው ቤት ተከራይቶ የሚኖር የለም። ከዚህ የሚበልጥ አጀንዳ ምን አለ? እስቲ ንገረኝ። ያንን ሁሉ የምናስገባውንና የምናስወጣውን ይሄ እንግዲህ 3 ቢሊዮን ዶላር ደረሰ። ቡና ብቻ በአንድ አመት 3 ቢሊዮን ዶላር ህዳሴው ግድብ ጋር እኮ ሊደርስ ነው። ይሄንን ያክል እናስወጣለን። ስናስወጣ ለጅቡቲ ከፍለን፣ ስናስገባ ለጅቡቲ ከፍለን። ከዚህ በላይ ምን ውርደት አለ? ከዚህ በላይ ምን አጀንዳ አለ? አንድ ሀገር የምትባል ህዝብ ነው። ህዝቡን አትሸጠው ቀቅላት በለው። ይሄን ሰውዬ አትችሉትም ያልኳችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደድክም ጠላህም ጠላት ሆነህ መቆየት አትችልም። ከሆንክም ተጋልጠህ ራቁትን ትቀራለህ። በእርግጠኝነት የምነግርህ ነገር እሱ የሚያስበው ማሰብ አትችሉም። በቃ አለቀ። ይሄ ሰውዬ ክስተት ነው። የሚሊኒየም አይደለም እኮ የዘመናት ክስተት ነው። ሚሊኒየም 1000 ዓመት ነው። አንድ ሚሊኒየም 1000 ዓመት ነው። የ1000 ዓመት ሳይሆን የዘመናት ክስተት ነው። ይሄን ሰውዬ ድጋሚ ማግኘት ኢን ማይ ኦፒኒየን ኢትስ ኢምፖሲብል። ምክንያቱም አላገኘነውማ። አሁን እሱ የጀመረውን ማስቀጠል ይቻል ይሆናል በተወሰነ ነጥብ፣ ግን ይሄ ሰውዬ በቃ ክስተት ነው። እግዚአብሔር እኔ ፕሮፌሰር መስፍን ወልደማርያም ከሰሯቸው ምርምሮች ካሳተሟቸው መጽሐፎች ትልቁ ንግግራቸው የክፍለ ዘመኑ ምርጥ ንግግር ዶክተር አብይ ለኢትዮጵያ የተላከ ከእግዚአብሔር የተላከ ስጦታ ነው ያሉት ንግግር የሚሊኒየም ክስተት ነው። በቃ ምንም አይነት እንትን የለውም። በቃ ለኢትዮጵያ የተላከ ነው። ምክንያቱም ሰው እንዴት እንዲሆነው ይፈጠራል? አስቡት። ወታደራዊ መኮንን መድገም አለብን። ሲቪል መኮንን፣ ወታደራዊ ደህንነት፣ የሲቪል ደህንነት በገባበት ቦታ ሁሉ የተሳካለት። ስለ ትዳር ብታወራ ከነስነ ምግባሩ የምታወራለት ብቻ ሳይሆን ቤቱን ጭምር ወደ ልማት ወደ ፍቅር ልማት ይቀየረ ሰው በሰራው መዝናኛ አይደለም፣ እሱ በሰራው መዝናኛ ነው የሚሄዱት። እና አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ እንዲያላየ ማለት ነገን አይቷታል። በጣም የሚገርመው የዛሬ 20 ዓመት ያለችውን ኢትዮጵያ አይቷታል። ልክ አንድ አርኪቴክት የሆነ የህንጻ ፕላን ሲያወጣ አርኪቴክቱ ባይኖር እንኳን አገር ለቆ ቢሄድ ፕላኑን ከሰራ በኋላ አርኪቴክቱ ምን እንደሚመስል ቀድሞ አይቶታል። ስለዚህ አሁን ዶክተር አብይ ከዚህ ዓመተ ምህረት በኋላ እዚህ እንደርሳለን፣ በዚህ ዓመት እንደርሳለን ሲል ሰርቶ አሳየን። ዋት አባውት ዘ ሶኮልድ ተቃዋሚስ ፓርላማ ምናምን ቁጭ ብለው በኤርትራ መለያ ለኢትዮጵያ ይጫወታሉ። ከዚህ የሚበልጥ አጀንዳ አለ? ሂድና የምትሸውደውን ሸውድ። ማነው የሲቪክስ አስተማሪው እዚህ ፓርላማ ውስጥ ያለው ሰውዬ? ሂድና የምትሸውደውን ሸውድ። አሁን አንተ የተለየ ሐሳብ ይዘህ መጣህ ማለት ነው። እንቁ ሐሳብ ለኢትዮጵያ ለተማርክበት። አሁን አጀንዳው አይደለም፣ አሁን ጊዜው አይደለም። ሰው እንዴት በ21ኛው ክፍለ ዘመን ውስጥ ገብቶ ይደነቁራል? ያውም ሲቪክስ ያስተማረ ሰው ከሃይስኩል ጀምሮ ሲቪክስን የሚያውቅ ሰው እንዴት ነው ከአሰብ ወደብ በላይ ከሉዓላዊነት በላይ ምን አጀንዳ አለ? ሉዓላዊነት እኮ ኮምፕሮማይዝ ሆኗል ለ30 ምናምን ዓመት። እንቀጥል። ሉዓላዊነት ኮምፕሮማይዝ ሆኖ የቱ ነው ቅድሚያ የሚሰጠው አጀንዳ? በቢሊዮን ዶላር መበላት። ዋው! አንዳንድ ጊዜ ሪሊ እንደውም አንዳንድ ጊዜ ማከለ ሳልደግፈው ቆየው ብዬ እንዳልቆጭ እንኳን አልደገፍኩት። ለምን ባልደገፍኩባቸው ወራት ውስጥ ነገሮችን በጥንቃቄ መመዘን ቻልኩ። በፖለቲካ ብትሉ አትችሉትም። ስለማትችሉት ብቻ ነው የማትወዳደሩት። ፓርቲ መስርታችሁ፣ ፓርቲ አቋቁማችሁ፣ ፖሊሲ ፕሮግራም ዘርግታችሁ፣ አባላት መልምላችሁ ኢትዮጵያ ውስጥ ወደ ስልጣን መምጣት እንደማትችሉ ታውቃላችሁ። የሰውየውን
ፍጥነትና የሰውየውን አሰራር ብቸኛው መንገዳቸው ምንድን ነበረ? በግርግር በሁከት ወደ ስልጣን ተጎትቶ መምጣት። እሱን ደግሞ አትችልም፣ ተዘግቷል። ንቅንቅ ማታደርገው መከላከያ ሰራዊት አለ፣ በዓለም ላይ የተመሰከረለት። ንቅንቅ ማታደርገው ዘመናዊ ፌዴራል ፖሊስ አለ። ገፋ ልታደርገው ማትችለው ማይነቃነቅ ፖሊስ አለ። ከምንም በላይ ማይነቃነቅ ህዝብ አለ። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይቅርታ ልደቱ ካንተ ልዋስና እቺን ንግግር ካንተ ልዋስና ልደትዬ ለጥፊያታለሁ። ልደቱ አያሌው ካንተ ልዋስና በዓለም ታሪክ ውስጥ ዶክተር አብይን የሚያክል ቀን የለም። ግድ የለም፣ ይሄ ቀን ነው፣ ቅንነት ነው። በዓለም ታሪክ ውስጥ የዶክተር አብይን ያህል የህዝብ ልብ የገዛ የለም ብለሃል። በቃ ህዝብ አይሸነፍም። እኛ እኮ 1.7 ቢሊዮን ኢትዮጵያ ተበደረች ተብሎ 1.7 ቢሊዮን የምንጮህበት ይሄ ሁሉ ተቃዋሚ የሚጮህ እኮ ለጅቡቲ በአመት የምንከፍለው ከሱ በታች ነው፣ ከሱ በላይ ነው የምንከፍለው ለጅቡቲ የምንከፍለው። ስለዚህ ከዚህ በላይ ምን ጥያቄ አለ? የራስን ቀይ ባህር ተጠቅመህ የባህር ኃይል መያዝ ተመልከት። እግረኛ አለን 135 ሚሊዮን ህዝብ ይዘን ባህር ኃይል የሌላት ሀገር ለዘመናት ከኃይለ ሥላሴ ጀምሮ ባህር ኃይል ያላት ግን አሁን ባህር ኃይል የሌላት። ይሄን እንዴት አስቆጭን? ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።